አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እንደተለመደው ዛሬ በአዲስ መጥቻለሁኝ። እንግዲህ ሁሉም ጃህዝ ነው። እዚህ ጋር እንደምታዩት ድንች በትናንሽ ቆርጫለሁ። ይሄ ደግሞ ካሮት ነው ማለት ነው። ይሄ ቀይ ሽንኩርት በቁመቱ ነው ያረኩት። ይሄ ደግሞ ቲማቲምና ቃሪያዎች ናቸው ማለት ነው። እዚህ ጋር ደግሞ ቅመሜ እንዲሁም ነጭ ሽንኩርት። እናንተ ነጭ ሽንኩርት መጨመርም አለመጨመርም ትችላላችሁ። እኔ ግን እጨምርበታለሁ። ይሄ ደግሞ ዘይት የሚበቃኝን ያህል ያው ጃሃዝ እንደሆነልኝ ሁሉንም አዘጋጅቻለሁ። እዚህ ጋር ደግሞ ሩዜና ጥቤ አዘጋጅቻለሁ። ለሁለት ሰው ነው የምሰራው ማለት ነው። እና ቪዲዮውን እስከ መጨረሻ ተከታተሉ። ዲስቴም ደግሞ ጋዙን ቀንሼ ጥጄዋለሁ። ሞቋል ማለት ነው። ያው ጊዜ እንዲፈጅ አይደል ሁሉንም ጃሃዝ ያደረኩት። እናንተም ደግሞ በፍጥነት ታውታላችሁ ማለት ነው። ዘይቴን እንደዚህ አድርጌ ከጨመርኩ በኋላ ዲስቱ ግሏል ብያችኋለሁ። አሁን ቀጥታ የምጨምረው ካሮቴ የሆነ ማለት ነው። ምክንያቱም ካሮትን ለምን እንደምጨምር ታውቃላችሁ? እሱ ትንሽ ጊዜ ወሰድ ስለሚያደርግ ከሌሎቹ ለዛ ነው ማለት ነው። እንደዚህ አድርጌ ካሮቴን ከጨመርኩ በኋላ ከዘይቴ ጋር አቀላቅለዋለሁ ማለት ነው። በነገራችን ላይ በጣም ነው የሚጣፍጠው። ቀመሱ ሰርታችሁ ማለት ነው። የምንዶሮ መጠባበስ ምናምን ነው ማለት ነው። እንደዚህ አድርጋችሁ የሚያምር ምግብ የሚጣፍጥ መብላት ትችላላችሁ ማለት ነው። ከድና አድርጌ ተመልሻለሁ። እንደምታዩት ካሮቱ እየደረሰ ነው ማለት ነው። እንደምታዩት ዘይቱን ራሱ ሲያምር ደግሞ የሚገርማችሁ ነገር በጣም ነው ካሮት የሚያሳምረው ከረኑ ማለት ነው። ዘይቱ እንግዲህ እናንተ የሚበቃችሁን ያህል መጨመር ትችላላችሁ። አሁን ቀጥታ ድንችን ጨመርኩ። እንደምታዩት ነው። ድንችን እንግዲህ ከካሮቴ ጋር ቀልቀል አደርገዋለሁኝ በደንብ እንዲጎረባበቱ እንዲዛመዱ አድርጌ ማለት ነው። እንደምታዩት እያቀላቀልኩ ነው። በጣም ያምራል። ማሻአላህ ብያለሁኝ። እንደዛ አድርጌ ካቀላቀልኩ በኋላ እሱንም አሁን ከድና አድርጌው እመለሳለሁ ማለት ነው። ምክንያቱም ጊዜ አይፈጅም ድንቹ እንደ ካሮቱ እንትን አይልም። እንግዲህ ከድና አድርጌ ተመልሻለሁ። ማሻአላ ብያለሁ። እንደምታዩት ውዶችዬ እንትን ብሏል፣ በስሏል በላችሁ። ያው ጥሩ ሁኔታ ላይ ነው ያለው። እንግዲህ ዝደርሷ ማለት ነው። አሁን ቀጣይ የምጨምረው ደግሞ ሽንኩርቴን እጨምራለሁ ማለት ነው። ሽንኩርቴ ትንሽ ሽንኩርት ነው የተጠቀምኩት። ያው እናንተ በዛቱም ማንሳቱም የእናንተ ፍላጎት ነው ማለት ነው። እንደዚህ አድርጌ ሽንኩርቴን ማቀላቀልኩት በጣም ነው የሚያምረው። ማሻአላህ ብያለሁ ማለት ነው። እኔ ደግሞ እንደዚህ አይነት ምግብ ሳይ በጣም ነው የሚያምር። በተለይ መኮረኒ ምናምን እንደዚህ ስሰራ ባተከት በጣም ነው የሚጣፍጦኝ የምበላው ራሱ ማለት ነው። ሩዝም ደግሞ እንደዛው ነው ማለት ነው። እንደዚህ አድርጌ በደንብ ታቀላቀልኳት ሽንኩርትዬ ማለት ነው። እንደምታዋት ታምራለች። በቀጫጭኗም ስለቆራረኩት በጣም ነው እንትን ያለችው ማለት ነው። እንደዚህ አድርጌ ከድና አድርጌው እመለሳለሁ ማለት ነው ውዶችዬ። እናንተ ግን ላይክ ሼር እያደረጋችሁ አበረታቱኝ። ይኸው ተመልሻለሁኝ። አሁን ቀጥታ ነጭ ሽንኩርቴን ነው የምጨምረው። ነጭ ሽንኩርቱ ፍቅፍቄ ነው የምጠቀመው ማለት ነው። እንደዚህ በማሽን ፈጭቼ ፍሪጅ አስቀምጬ አልጠቀምም። ፍሬሽ ነው ሁሉም ነገር የሚጠቀሙት እዚህ ማለት ነው። እንደዛ እኔም ለምዶብኛል ማለት ነው። በዛ ነው የምሄደው ማለት ነው። እንግዲህ ነጭ ሽንኩርቴን ቀልቀል አደረኳት። በጣም ታምራለች። አሁን ቲማቲሜንና ቃሪያን ጨመርኩኝ። ቃሪያውን በነገራችን ላይ ማለት ነው ይሄንን ዲፍን ዝም ብዬ ሳልሰነጥቅ የጨመርኩት እንትን አለኝ ቅመሙ ላይ ማለት ነው። አላየ ታውታላችሁ። ቀይ በርበሬ አለ። የሀገራችን በርበሬ ነው። በነገራችን ላይ የሀገራችንን ብቻ አይደለም መጠቀም ያለብን፣ የዚህንም ሀገር መጠቀም እንችላለን። ምንድነው የዚህ ቅመም ስለሌለ በጣም ያቃጥላል። ሳታበዙ በትንሽዬው አድርጋችሁ መጠቀም ትችላላችሁ ማለት ነው። እንግዲህ ቲማቲሜን ጨምሬያለሁ። ይሄው እንደምታዩት ቅመሜን እየጨመርኩ ነው። በርበሬው እንግዲህ ያው ትንሽ ነው የጨመርኩት። አሁን አቀላቅለዋለሁ ሁሉንም አንድ ላይ ማለት ነው። ከድና አድርጌው መለስና እና እንግዲህ ይሄን ይመስላል። በመካከል ተቆርጦብኛል ማለት ነው። አቀላቅየዋለሁ። እንግዲህ በዚህ መልኩ በጣም ነው የሚያምረው አይደል? እውነቴን ነው የምላችሁ። በጣም ነው ደግሞ የሚጣፍጠው። ከድራ ሽታው ራሱ እንትን ይላል። ጫዋችን ዋናው ማጣፈጫ እንዳትረሱ። እንግዲህ የሚበቃችሁን ያህል ጨምሩ። እንደዚህ አድርጋችሁ ጨምሩ ማለት ነው። አሁን በስሏል። ሁሉም ጃዝ ነው የሆነው። ማሻአላህ ብያለሁኝ። እና ስላልተመቼ ነው እንግዲህ ምንም ማድረግ አልችልም። በመሀል እንትን እያለብኝ ነው። እንግዲህ አሁን እውት በጣም ነው የሚያምረው። በጣም በስሏል። ሁሉም ነገር በቃ ይበቃዋል ማለት ነው። እንግዲህ እንደምታዩት ነው ማለት ነው። ሽታው ራሱ ሲጣፍጥ እና አለመቼ ብሎ ነው ሩዝ በጎን ጥጃለሁኝ ወዶችዬ ማለት ነው። እንግዲህ ሩዝ ይበስሏል እንደምታዩት ነው ማለት ነው። አሁን ቀጥታ ሩዜን ከታች አደርጋለሁኝ። ሩዜን እንደዚህ አድርጌ ከታች ካስተካከልኩ በኋላ
አሁን ቀጥታ የምጨምረው የሰራነውን ካድራ ማለት ነው። እሱን እጨምራለሁ ማለት ነው። ምክንያቱም ሩዙን ስሰራ ያው ስላልተመቼ ነው እንትን በመካከል እንትን ያልኩ ስለነበረ እንደዚህ አድርጌ የከድራዬን እጨምራለሁኝ። ልክ እንደ ብሪያኔ ማለት ነው። የከድራ ብሪያኔ ያበሉት እንደዛ ነው። በጣም ነው የሚጣፍጠው። ማሻአላ ተባረካላ። ሁላችሁም እየሰራችሁ ሞክሩት ማለት ነው። እንደዚህ አድርጌ ሶሴን ወይም ከድራዬን ካስተካከልኩ በኋላ ዲስቴ ራሱ ተሽከረከረች እኮ ወይ ጉዴ አላ። እስኪ ለያዛት ተሽከረከረች። መንገድ ጉዞ ልጀምር ነው ማለት ነው። ወዴት እንደምትሄድ አላቅም። እንደዚህ አድርጌ ጨመርኩ እንደምታዩት ነው ማለት ነው ውዶችዬ። አሁን ደግሞ ቃሪያን ሩዝ ጨምራለሁ ማለት ነው። ስላልተመቼ ነው በነገራችን ላይ በአንድ እጅ ስልክ በአንድ እጅ ስራ ሆነብኝ ማለት ነው። አይ አንድ ካሜራ ማድ ይለኛል እኮ እኔማ ኢትዮጵያ ማለት ነው። እንደዛ ነው። እንደዚህ አድርጌ እንግዲህ ውዶችዬ በዚህ መልኩ አድርጌያለሁኝ። እንቁላልዬን እንግዲህ በስጋና በዶሮ ምትክ ትክት አድርጌት እንዴት አባቷ እንደምታምር እስኪውት። ማሻአላህ ተባረካላህ። እዚህ ጋር ደግሞ ምን ጨምርኩ መሰላችሁ? ዛፍራን ጨምርኩኝ። ዛፍራኑን እረስቸው ሳልዘፈዝፈው በሙቅ ውሃ ቆይቼ ግን በጣም ያምራል። እውነቴን ነው የምላችሁ እንዴት እንደሚጣፍጥ ማሻአላህ ማሻአላህ ማለት ነው። እና እየሰራችሁ ሞክሩት። ይሄን ይመስላል እንግዲህ የዛሬው ውሎዬ ወይም ምሳዬ ከጓደኛዬ ጋር ነው የምንበላው። እንግዲህ ውዶች አብራችሁ ስለቆያችሁ አመሰግናለሁኝ። እስኪው ሲያምር ማለት ነው። ማሻአላህ ማሻአላህ ብያለሁኝ። እና ውዶችዬ የዛሬው ውሎ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እና አበረታቱኝ እላለሁኝ። እንግዲህ ውሎ ይሄን ይመስላል። አብራችሁ ስለቆያችሁ ስለምታበረታቱኝ አመሰግናለሁ። በሌላ እስከምንገናኝ ባይ